ከለከለሽ ማለት በስልክ ነው የከለከለሽ? አዎ በስልክ ከለከለኝ። ቤተሰቦቼም ሄደው እነሱን ማግኘት አይችሉም። በምንም በሽማግሌም ልክ ያለው በጋብቻችን ውስጥም የነበሩትንም ሰፈር ላይም የነበሩትን ሰዎች ልከናል። ቤተሰቦቼም ልከዋል። ግን እሺ ላለና አንድ ቀን አገናኝቶ ልጆቼ እማዬ ነይ ውሰጂን ዱባይ አንቺ ጋር ውሰጂን አሉ፣ አለቀሱና ያንን ሞመንት ያየ ሰው አለ፣ ሽማግሌ አለ። በሽማግሌ ስልክ እንዳገኝ አድርጎኝ ካገኟቸው በኋላ እንደዛ ሲሉ በማግስቱ ቆይ ሽማግሌ እንዴት ናቸው ደህና ናቸው ወይ ብዬ ደወልኩለት በኢሞ ማለት ነው። ከዛም በኋላ ደህና ናቸው ምንም አታስቢ ያለ። ሌላ ቀን ቆየና አንድ 4 ቀን ቆይቼ ደወልኩለት። ስደውልለት አያነሳም ሽማግሌያችን ማለት ነው። ለምንድን ነው ማያነሳው? በጣም ተጨነኩኝ። እናቴን ሲደውይለትና ልጆቹን ያገናኘኝ በሽማግሌ ታገኝ ብሎ እንግዲህ መጀመሪያ ራሱ እሺ አለ። በሽማግሌ በቤተሰብ እምቢ ብሏል፣ በራሱ እምቢ ብሏል። በሽማግሌ እሺ ብሎ በማታ ላይ ሄደው ተሰብስበው እኔ በጣም እዚህ በጣም ተጎድቼ ነበርና እያለቀሱ በልጆች ናፍቆት እያለቀሱ ስለነበር እነሱ ሄዱና ይሄ አይሆንም ምንም ቢሆን እናት ነች ትጎዳለች እና ልጆቹን አገናኛት ሲባል የመጀመሪያ ቀን እሺ አለ። ችግር የለም በእናንተ ታገኝ፣ እኔ ስልኬ ጠፍቷል ማግኘት አትችልም አለ። እሺ እኛ እናገናኛታለን፣ ተራ በተራኛ እየመጣ እናገናኛታለን አሉ። እሺ አሉ። በስንተኛው ቀን ሄደና ሽማግሌያችን ሄደ አገናኘ። ልጆቹ ውሰጅን አንቺ ጋር እናቴ እማዬ ውሰጅን አሉ። እዘን እሺ እመጣለሁ አልቆይም እመጣለሁ ወስዳችኋለሁ አልኳቸው። ከዛ በኋላ ስልክ እነሱንም ሽማግሌዎቹንም ከለከለ። ሽማግሌ ስልክ ስደውለት አላነሳ ሲለኝ እናቴን ደውይለት ብዬ አጣሪ ለምንድን ነው ማያነሳልኝ ብዬ ስል እኔ እኮ ማላነሳልሽ እኔ አንተን አከብረሃለሁ፣ ግን ይቅርታ አድርግልኝ፣ ከፈለገች ስትመጣ ልጆቿን ማግኘት ትችላለች እንጂ በስልክ ማግኘት አትችልም የሚል ምላሽ ሰጠ ማለት ነው። እና በቃ አሁን የልጆቼን ናፍቆ ቆይቻለሁ። ጸባችን ሚያዝያ ላይ ነበር፣ ግን እኔ እና እሱ ሚያዝያ ላይ ሆኖ ብሎክ አድርጎኝ ነበረ። ብሎክ አደረገኝ። እንደገና ሰው ጠይቄ አጠያይቄ ብሎክ እንዲያነሳልኝ ያደረጉ። ድጋሜ ደግሞ ብሎክን ደግሞ ሌላ ስልክ ቀየረና መጣ። በዛም ደግሞ መጥቶ ምንም እንትን አላለም፣ አልቆየም። ገንዘብ ነበር የፈለገው። እኔ ደግሞ በዛ በገንዘብ አልተስማማውም። ምክንያቱም ገንዘብ ልክ ያለው አቡዬ 960 ሺህ ብር በኢትዮጵያ 1 ሚሊዮን ሊገባ 400 ሺህ ብር ይቀር 40 ሺህ ብር የቀረውን የላኩለት የባንክ ስቴትመንት አለኝ በሱ ስም የላኩት። ቤት ሰርቻለሁ፣ ባጃጅ ገዝቻለሁ። ግን ስራ ብዬ ባልኩት ነው ይሄ ሁሉ ነገር በልጆች ይቀጣኝ እና በምን መልኩ ማግኘት እንዳለብኝ ግራ ገብቶኛል። ልጆችን ቢያንስ እንኳን በስልክ እንዲያገናኝ በህግ ደግሞ እንዳልልሽ ከጀግኖች መካከል ሌላ ሰው መክሰስ አይችልም፣ ግዴታ አንቺ ነሽ። በጣም ከባድ ነው። ግራ ገባኝ እኮ አቡዬ። ትንሿ ልጅ 3 ዓመቷ ነው። እናት ከሌለች ልጆች አባት ጋር ነው ሆነ እና እሺ እንትን አንቺ አገር ቤት መሆን አለብሽ ግዴታ። በውክልና የልጅ ነገር በውክልና አይጠየቅም እንዴ? በውክልና ከዛ ልጆቹን ተቀብሎ እናቴ ጋር አስቀምጡልኝ አይቻልም። ልጅ እናት ጋር መጀመሪያ፣ እናት ከሌለች አባት ጋር ነው። አዎ ቢያንስ እንኳን እሱን አውቄ ነበረ፣ ግን ቢያንስ እንኳን በስልክ የሚያገናኘኝን ነበር ያሰብኩት። እሱንም ከለከለኝ። እሱንም ሲከለክለኝ ነው በቃ እስቲ እኔ ማለት ብዙም ሶሻል ሚዲያ ላይ እንትን አይደለሁም፣ ግን ለማንኛውም እስቲ ሀቡዬ ልትረዳኝ ትችላለች ብዬ ነው። በጣም ተጨነኩኝ። ማለት እኔ የምላደርግልሽ የምችለው ልጠይቅልሽ ነው የምችለው። እሱ ግን ለሽማግሌ ያሻፈረኛ ላይ የሚዲያ ሰው ቢያናግረው ይሰማል ወይ ነው? ሽማግሌ ያጋቧችሁን ሽማግሌዎች አሻፈረኝ ካለ የሚዲያን ሰው ይሰማል ብዬ አላስብም። ገባሽ? ስለዚህ ከልጆች የሚበልጥ ነገር አለ። ለምን እርግፍ አድርገሽ ጥለሻት ገቢ ማንች? አቡዬ ምንም የለኝም ታምኛለሽ? መድኃኒዓለምን አይኖች ከልጆች ይበልጣል። አይበልጥም ግን 2 ዓመት አሁን ገና ሊሞላኝ ገና እኮ 2 ዓመት ራሱ አልሞላኝም። ሀቡዬ 2 ዓመት አልሞላኝም። 2 ዓመት ባይሞላሽም በቃኝ ብለሽ እኮ መግባት ትችያለሽ። እንትኔን አልጨረስኩም። ምንድነው ኮንትራቴንም አልጨረስኩም ለመሄድ ገብቶሻል። ብርም የለኝም፣ ምንም የለኝም። መድኃኒዓለምን ምንም የለኝም። ለዛ ብዬ ነው ልጆቼ ጋር አንደኛ ከልጆቼ ያልሆንኩ ከጉልበቴ ያልሆንኩ ያ ሁሉ ነገር አድርጌ በዜሮ ነኝ ያለሁት። ገብቶሻል። ልጆቼ ያስፈልጉኛል አውቃለሁ፣ ግን ቢያንስ እንኳን በስልክ እንኳን ባገኛቸው እችኝ የቀረችኝ 5 ወር ጨርሼ እንኳን ለመሄድ እንኳን አቅም እንዲሆነኝ ጉልበት እንዲሆነኝ ውስጤ እንዲጠነክር ነበረ።
እንትን ምንድነው ስሙ ጋብቻችሁ አልፈረሰም ማለት አልፈረሰም። ታዲያ ምንድነው አላማችሁ? ማለት መልሳችሁ አብራችሁ ለመሆን ነው አይደል? አብረን የመሆን ሀሳብ የለም። አብረንማ የመሆን ሀሳብ የለም ሀቡዬ። ታዲያ እሱ ለምንድነው መታ ልጆቿን ትያለው? ማየት ከፈለግች መታ ትያለው። መታ ትውሰድ እንጂ እዛ ሆና እሷ እኔ እዚህ ሆኜ ልጆቹ እዚህ ሆነ አታያቸውም። በቃ ያላት አማራጭ እናንቺ ጨክነሽ ጥርስሽን ንክስ አድርገሽ 5 ወሯን ሰርተሽ ግቢ። በ5 ወር የምትሰሪበትም ምን ለምንም አታጥፊ። እስካሁን ድረስ የሰራሽበት ምን አረግሽ? ለሱ ነው የላኩት አቡ። ሁሉንም ለሱ ነው በየወሩ ነበር የሚያደርገበት ነው። ታዲያ መድኃኒዓለም ሁሉንም እኔ አልኩሽ፣ ከፈለሽ በውስጥ ልክሻል እንዳለ አለኝ። ገባኝ። ምን እያደረገበት ነበር እስካሁን? እኔ ትምህርት ቤት ልጆችን ማስተምር ይኸውልሽ፣ ወንዱ ልጄ ገና ኬጂ ነው። አሁን ነው ኬጂ እኔ የማስተምረው። ልጄን ዴኬር እኔ ያስገባኋት እኔ የምከፍለው። ባጃጅ እንግዲህ እያለ ነው የምልሽ፣ ባጃጅ እያለ የባጃጁን አሁን ለምሳሌ ልጆችን አላገናኘም ካለሽ ስንት ወር ሆነው? አሁን ከሚያዝያ ጀምሮ እኮ አላውቅም። በኢትዮጵያ አቆጣጠር ስንት ወር ማለት ነው? ከሚያዝያ ጀምሮ ሚያዝያ፣ ግንቦት፣ ሰኔ። አሁን ሰኔ ላይ አይደለም ሐምሌ ላይ 4 ወር። ስለዚህ የ4 ወር ደሞዝሽ የት አለ? የ4 ወሩን ይኸውልሽ፣ የ2 ወር አለኝ። የ2 ወሩን ቀጥ የነበረውን ብድር ነበረ ክፈይ ያለኝ ልጆችን ለማግኘት። እናቴም እያለች ቁጭ ብላ እናቴ ቁጭ ባለችበት እንትን መጋረጃ የገዛሁበትን ክፈይ ያለኝ ከፍያለሁ። የእሱም አለኝ ክፈይ ያለኝ ከፈልኩኝ። ለልጆቹ ትምህርት ቤት 10 ሺህ ብር እንድልክ የልጆች ወጪ ብሎኝ 10 ሺህ ብር ልክ ያለው እሺ አልኩኝ። ከዛ ምን አደረግኩ መስልሽ አቡዬ? ለእናቴ እሷ ጋር ልጆቹን እስከ መጨረሻ ሰዓት ድረስ እናቴን ብዙም አላስቀየማትም ነበረ እና ለእናቴ ምን አደረግኩ? ስልክ ገዛውና በድብቅ እንድታገናኘኝ አደረገ። ሴቷ ልጅ ዴኬር ስትሄድ እናቴ ነች የምትወስዳት። እሷ እንድታገናኝ ማድረግ ጀምረን ነበር። ይሄ ነው የሆነው። ኦኬ። ስለዚህ አንቺ የላክሽለት ከ2 ዓመት 24 ወር ነው። ከዛ ላይ የ9 ወር ስንቀንስ አሁን የወደፊቱ 5 ወር እና የ4 ወሩን ስንቀንስ የላክሽለት የቀረውን የ1 ዓመት ከ3 ወር ደሞዝ ነው ማለት ነው። የ15 ወር ደሞዝ ለሱ የላኩትማ የ1 ዓመት ከ7 ወር ነው። የ1 ዓመት ከ7 ወር አለኝ የላኩለት በስሙ አለኝ እኮ 1 ዓመት ከ7 ወር ሙሉ ምን እያደረገበት ነው? ምን እንዲሆን ነበር ምትልኪለት? ማለት አንቺ ስትመጪ የመጣሽው በየወሩ ሙሉ ደሞዝሽን ለባልሽ ለመላክ ተነጋግራችሁ ነው አይደለም? እሱ ልጆቹን ስለያዘ ግዴታ ደግሞ ልጆቹን እንደማስያዣ ነው። እኔ ካላኩለት ልጆቼን አያገናኘኝ። ገባሽ አውዬ? ስለዚህ እኔ ምንድነው ማድረገው? እልክለታለሁ። ያ ከመጀመሩ በፊት መጀመሪያ አንቺ ወደ አረብ ሀገር ስትመጪ በቃ እኔ እየሰራው በየወሩ ሙሉ ደሞዜን አስገባለሁ፣ አንተ ደግሞ በዛ ደሞዝ ትኖሩበታላችሁ አንተና ልጆቼ ብለሽ ተነጋግረሽ ነው ወይ የመጣሽው ነበር የኔ ጥያቄ። እንደዛ ሳይሆን እኔ የራሴ አካውንት በጊዜው እንትን አክቲቭ አላስደረግኩትም። ገብቶሻል? አክቲቭ ስላላደረግኩ ባለቤት አይደለ ለሱ ነበር ምልከው ማለት ነው። እሱ የወጪ ቀሪውን አድርጎ ማለት ነው። የሚያስቀምጥም ከሆነ ምንም የሚል ከሆነ እሱ ነው የሚያውቀው በጊዜው ማለት ነው እንጂ እኔ ለትምህርት ቤት ክፈል ይሄን እናርግበትና የቀረውን ይሄን ያህል የቀረውን ባንክ አስገባል የሚል ንግግር የለም። ዝም ብሎ መላክ ብቻ ነው። የትምህርት ቤት ምን እንደነበር ታውቂያለሽ አቡዬ? ባጃጅ ብቻ ነበር። ባጃጁ ገና መጥቼ በ2ኛ ወሬ ነበር የተገዛው እና ያቺ ባጃጅ ማለት ነው ለትምህርት ቤት ነው። ትምህርት ቤት ወንዱ ልጅ ይማራል፣ ለሴቷ ልጅ ሙያ ነው እና ወተት ትጠጣለች። ትንሿ ለወተት ነበር በቃ የተደረገው ማለት ነው። ማን እየሰራል ባጃጁ ላይ? ወንድሜ፣ የኔ ወንድም ታናሽ ወንድሜ ለሱ እሱ ነበር የሚይዘው። እሱ ምንም አይሰራም። እናቴ ነች ልብስ የምታጥበው፣ እንጀራ የምትጋግርላቸው፣ ትንሿ ልጅ እንትን የምታደርሰው ዴኬር የምታደርሰው እሱ ወንዱ ልጅ ነው ዴኬር የሚያደርሰው። ገባሽ? እና 1 ዓመት ከ7 ወር ላይ ምን አልኩትኝ እኔ በቃ ደከመኝ፣ አሁን አንተ ከዚህ በኋላ ስራ አልኩት። ባጃጃ ተበላሸች አምጪ፣ ትርፍ ከራሴ ከምሰራው እልካለሁ። አንዳንድ ጊዜ ደግሞ የሚልክልኝ ልጅ እስቲ ያስገባልኝ። አይሰራም ማለት እሱ ምንም ስራ የለው፣ ምንም ቁጭ ብሎ ነው ያለው። እናቴ ስራ ይኸውልሽ፣ ፑል ቤት ነው የነበረው። ፑል ቤት 2 አለ ፑል። በቃ እነሱን ቁጭ ብሎ ነው የሚጠብቀው። የተማረ ነው ተምሯል፣ ግን በቃ መስራት አይፈልግም፣ ራሱን ማድከም አይፈልግም። ሀቡዬ ገብቶሻል? ግን እኔ መጨረሻ ላይ ምን አደረኩት? ስራ በቃ ከዚህ በኋላ ያችን ባጃጅም ቢሆን ይዘህ ውጣና ስራ ደከመኝ
ደከመኝ፣ ከዚህ በኋላ ያለውን ገንዘብ ሊያዝ እኔ ጋር ላድርገው ብዬ ስለሆነ ያልተስማማው። በዛ ነው ጸባችሁ የመጣው። አዎ በዛ ነው ጸባችን የመጣው። ተደወለባት። ጋይስ ዘላለምን ፎሎ አድርጓት። የኔን ሰከንድ አካውንቴን ፎሎ አድርጓት። ኔትወርክ ነቀላት ወይ ስልክ ስታወራ ነው የነቀላት። ምን እየበላሽ ነው? ፍርፍር ውዶች፣ ፍርፍርና ቡና ታልኛና ዘላለምን ፎሎ አድርጓት። የኔን ሰከንድ አካውንት ፎሎ አድርጓት። እና አላውቃትም ግን ታሪኳን አንቺ ስሜትና ብትፈችላት ማናት? ሁለት ልጆቿን ናፍቃ በአረብ ሀገር ምን ተደወለብሽ መሰለኝ? አዎ እናቴ እንትን ማለት ነው። አንድ ቤት ነው የሚኖሩት? እናትሽ፣ ወንድምሽ፣ ባልሽ አንድ ቤት አይደለም፣ የተለያየ ቦታ ናቸው። ግን እናቴ ናት ሁሉን ነገር የምትሰራላቸው። ቅርብ ነን፣ አንድ አካባቢ ቅርብ ነን። ለዛ የቀበሌ ቤት የመንግስት ቤት ነው። አዎ የቤት ኪራይ የለባችሁም? ተመስገን። የቤት ኪራይ የለብንም ተመስገን እኮ። ለዛ ነው ያንን እኔ ከዚህ በፊት በጣም ብዙ ጸብ አለ፣ ታሪኩ ረጅም ነው። ግን ያንን ነገር ማውራት አልፈለኩም አሁን እንጂ በጣም ብዙ ያሳለፍኩት ቻሌንጆች አሉ። ገብቶሻል? በትዳር ውስጥ ማለት ነው። 5 ዓመት ነው የኖርነው እኔ እና እሱ በትዳር። ሁለታችሁም አትሰሩም ነበር? እኔ ልጆቼን ነው ማሳድገው እና እሱ ካልሰራ አንቺም ካልሰራሽ እንዴት ትኖራላችሁ? ከየት በጠጥ ምግብ አልኩሽ። ምግብ በጣም ብዙ ሀቢባ፣ በጣም ገባኝ እኮ። የቤት ኪራይ የመንግስት ቤት ስለሆነ ነፃ ነው ወይ? በአመት የሆነ ርዝራሽ ብር ነው የሚከፈለው። ምግብስ የታመጡ ነበር ሁለታችሁም ሳትሰሩ? አንቺ ታሜም መታከም አልችልም ነበር ሀቢባ። ግን ለሚያይ ሰው፣ ሰፈር ላይ ለሚያይ ሰው ልብሴን አጥቤ ለብሼ ሴት በጣም ደህና ሰው፣ በጣም ራሷን መጠበቅ ያላት ሰው ነበር የምመስለው ሀቢባ። ገባሽ? እና ብዙ ጊዜ ጠብ ነበረ በእርግዝና ሰዓት፣ ከወለድኩ በኋላ በጣም ማለት ነው ብዙ ነገር አሳልፌያለሁ። ግን አሁን ላይ ከምንም በላይ ከብደኝ ልጆቼ ለምን ያሳለፍኩት ብዙ ነገር አለ። በዛ ነገር ውስጥ ማለት ነው ልጆቼን መከልከል አልፈልግም። ብሩም ይጥፋ የንብረቱንም ይውሰደው፣ ግን ልጆቼን ማጣት አልፈልግም። የት ነው የምታጫቸው? ልጆችሽ እኮ ልጆችሽ ናቸው። የት ሄዳሉ? ግን ታውቂያለሽ፣ ልጅ ተኝቶ እስኪነሳ እንኳን አትማመን አትችይም ልጅሽን ማለት ነው። ረጅም ሰዓት ሲተኛብሽ ምን ያህል ትጨነቂያለሽ። ግን እዚህ እንኳን መጥቼ ቢያንስ በየቀኗ ያለው አወራቸዋለሁ። ገብቶሻል አይደለ? ያ ነገር ሁሉ ሲቀር በአንዴ ጨለማ ሆነብኝ። እንዲህ የምትሆኝ ከሆነ እሱ አሁን ምን ያደርጋል? አሁን ስስ ጎንሽ ገብቶታል። ባልሽ ልጆችሽን አትናገሪም ሲልሽ አባታቸው ነክ ምን ይሆናሉ? አሳድጋቸው፣ ውሰዳቸው ትዩ ራሱ እየደወለ እየጨቀጨቀ እንድታናግር ያደርግሻል። ለምን እች ሴትዮ ጥላብኝ እንዳጠፋ ብሎ በዛው እንዳጠፋ ልጆቹን ጥላብኝ ብሎ ገባሽ? አንቺ ስስ ጎንሽን ማሳየት የለብሽም ለሱ። ልጆቹን አታናግሪም ሲልሽ እሱ እንደውም እየደወለ አናግሪ እንዲልሽ ነው ማድረግ ያለብሽ። አባታቸው አይደል እንዴ? ምን ያደርጋቸዋል? አይበላቸው፣ ስሜት ይወስዳቸው። ታዲያ አንቺ ስስ ጎንሽ እንደሆነ ስላሳየሽው በቃ አሁን አገኘ ገንዘብ በፈለገ ቁጥር በልጆቹ ገብቶሻል። እንደዛ ነው የሚፈጠረው። ታዲያ አባታቸው ነው፣ ግዴታው ነው። ያሳድግ። አንቺን ገንዘብ ካልጠየቀሽ ራሱ ያሳድግ። ከ5 ወር ነው ጥርስሽን ነቅሰሽ ቻይና 5 ወር። ከ5 ወር በኋላ ስትገቢ ታገኛቸዋለሽ ልጆችሽን። ግን ትስጉን አሳየሽ መጠቀሚያ ያደረገሽ ገባሽ? እንደዛ ነው የተፈጠረውማ፣ እንደዛ ነው። ታዲያ አባት ነው። ከመጣሽ ጀምሮ ነበር አንቺ እንደውም እምቢ። አሁን የዓመት ከ7 ወር ደሞዝሽ ጦስሽ ውሰድ። ዝም ብሎ ባከነ እንጂ ከመጣሽ ጀምሮ ዝም ብሎ ነው የባከነ። ኢቨን የኔን አካውንት ውሰድና አክቲቭ አስደርግልኝ ስለው እንዴ ለምንድን ነው አንቺ አካውንት ውስጥ የሚገባው? ከሆነ የጋራ ልክፈት ምናምን አለ። እንዴ በቃ የጋራ የሚሆን ከሆነማ እንደዚህ በቃ ያው አንተ ጋር ይቀመጥና ያው የልጆቼ አባት ነህ ባለቤቴን ችግር የለውም በቃ አልኩ።
ለምንድን ነው በአንቺ ለብቻሽ የሚገባው? የጋራ ልክፈት አለሽ? ስለዚህ የጋራ ከሚከፈት በቃ ችግር የለውም በአንተ ይቀመጥ አልሽ። አንቺ ደግሞ እሺ። እና ምንም ከአመት ከ7 ወር ደሞዝ ምንም ያስቀመጠው ነገር የለም? ሁሉም አለቀ? አላቅም አውዬ፣ ምንም አውቀው ታሪክ የለኝም። ምንም አላቅም። ስለዚህ አሁን ጸባችሁና ልጆቹን እንዳታገኝ የከለከለሽ ደከመኝ፣ ገንዘብ መላክ ላቁም፣ ገንዘብ ሊያዝ ባጃጁ በአንቺ ነው አይደል የተገዛው? አንቺ በላክሽው ብር? አዎ እኔ በላኩት ብር ነው። አዲስ አበባ ውስጥ ባጃጅ ይፈቀዳል እንዴ? ማለት እኔ ደብረ ዘይት ነኝ እናት። ደብረ ዘይት ነው። ኦኬ። አንድ ባጃጅ ነው 2 ባጃጅ ነው የገዛሽው? አንድ ነው። ኦኬ። ወንድምሽ አንዱን የሚሰራበት ከሆነ ባልሽ ታዲያ በምን ይሰራል? ወንድምሽ የሚሰራበት ከሆነ ባጃጅ ባልሽ በምን ባጃጅ ይሰራል? ያንኑ ባጃጅ ወንድሜ ገቢ 200 ብር ነው የሚያስገባው። ገብቶሻል? ያው በገቢ ማለት ነው። ስለዚህ እሱ ቢሰራ እኔን አሁን ለእንደዚህ ልጆቹ አተኮሱ፣ ልብስ ያስፈልጋቸዋል፣ ለዘይት ቀለብ ምናምን ሲለኝ በቃ ይህ ሁሉ ነገር ከሚሆን ቢያንስ እንኳን እሱ 200 ብር ከሚሰጠን አንተ ወጥተህ ብትሰራ ተጨማሪ ገቢ ይኖራል። ከወንድሜ ባጃጁን ተቀብለህ ማለት ነው። ለእሱ ደግሞ ለወንድሜ ደግሞ ሌላ ባጃጅ ይፈለግለት። ያ ቃል ወንድሜ ተነጋግረን ነው ሲጀምር። ገብቶሻል? እንደዚህ እያሰለቸኝ ነው፣ በቃ ሰለቸኝ። ግን እንደዚህ ማለት አልቻልኩም። እሱን ልጆቼን ስለሚከለክለኝ በልጆቼ ስለሚያስፈራራኝ ለዛ ብዬ አልኩት። ወንድሜም ተረድቶኛል ያንን ነገር። ምንም ችግር የለም ብሎ ተነጋግሮ ከዛ እዛው እሱ ፊት ነው ወንድሜ ፊት አልሰራም ልሞትልሽ እንዴ? ለምን ትሞታለህ ስለው እኔ ጠዋት ተነስቼ ለልጆቹ ቁርስ ሰራለሁ። እሺ የራስህ ባጃጅ የራስህ ነገር ማለት ጥቅሙ የቱ ጋር ነው? የራስህ ሲሆን በፈለክበት ሰዓት ይዘህ እኮ ትወጣለህ። ገብቶሻል? አሁን ልጆችን ትምህርት ቤት 2 ሰዓት ሁለቱም ይሄዳሉ። ሴቷን እናቴ ታደርሳታለች፣ ወንዱን እሱ ያደርሳል። ተመለስና እስከ 4 ሰዓት ተኛ። ከ4 ሰዓት በኋላ ደግሞ ውጣና ስራ 10 ሰዓት ጥናትን ልጄ እዛው ስለሆነ እዛው ነው የሚውለው። እሱን ይዘህ ትመጣለህ። አልተመቸውም። በቃ ጠመደኝ ማለት ነው። እና ኖርማሊ እሱ ወንዱን ዴኬር አድርሶ መጥቶ ይተኛል። አዎ በቃ እንደዛ ነው። ከዛ እስከ ስንት ሰዓት ይተኛል? እኔ ምን አውቃለሁ እናቴ። በቃ ቤት ነው፣ የትም ሌላ ስራ ምንም የለም እኮ። ተኝቶ ሲነሳ እዛው ቤት ውስጥ ፊልም እያየ ይውላል። አይደብረውም? ቦንጋውንም ሰራተኛ አላችሁ ቤት ውስጥ? የለም። እሺ ማን ቤት ያጸዳል? ልብስ ያጥባል? ምግብ ያበስላል? እናቴ ያልኩት። አሁን ተጣሉ። 4 ወር ነው ከተጣሉ። አሁን አላውቅም። አሁን ያሉበትን እሱን እኮ ነው። አሁን ልጆች ያሉበትን ሁኔታ አላውቅም። አንዳች እንደሌለ ውክልና ለእናቷ ተላክና የባንክ አካውንት። ስለ ባንኳ መች አሳሰባት? እሷ ምን አለች? ስለ ባንክ ቀላል ነው። ውክልና ለእናቷ ተላክ ምናምን ብለሽ ስለ ባንክ ነው የምታወሩት። እሷ ስለ ልጆቿ ነው የምታወራው። ልጆቿን እያገናኛት ስላልሆነ ባል ምን ያህል ክፉ ቢሆን ነው ሚስት ብር መላክ ደከመኝ ስላለች ልጆቿን ማያገናኛት? ማስቀዘናት አሁን 5 ወር እንደምንም ችላ እሷን ነግሳችል 5 ከዛ ከ5 ወር በኋላ ስትገባ ልጆቿን አይታ ናፍቆቷን ተወጣ። እንደገና መታ መስራት በቂ አይደለም ገንዘቡ ብላ ካሰበች ግን እንደገና ስትመጣ ግን ለ2 ዓመት ልጆቿን ላታገኝ ነው። ለምን? ህጉም የሚለው ወይ እናት ከሌለች ነው ለአባት እንጂ አባት እያለ ለቤተሰብ አይሰጥም። እሺ አስተማሪ ታሪክ ያለው 3 የአንድ ወር ደግሞ ስንት ነው? ልትመጪ ነው አረብ ሀገር?
ሲጀመር ቦሪንግ አይሆንበትም ወይ? ቤት ውስጥ ነው ቀን ሙሉ። አሁንማ እናትየው ስለሌለች ሰራተኛ ይቀጥራል። የእሷ እናት ነበሩ እየሄዱ በየቀኑ የሚያጸዱላት። ሰላሳ 65,000 ምንድን ነው? አቡ በኋላ ብለሽ ነበር ወንድሜ ለማፋለግ ነው ግቢ። አይ አላናገርም። እሱን አናግሪ ለምትኝ ማሬ፣ በሽማግሌ በሀገር ሽማግሌ በአጋቧቸው ሽማግሌ በቤተሰብ ተጠይቆ እምቢ ያለ ሰውዬ በሚዲያ ሰው እንደውም ልጆቿን ይዞባት እንዳይጠፋ የባሰ አድራሻው እንዳያጠፋባት ነው ሚዲያ ላይ መውጣት መታወቅ። ሰላም ዋሌኩም ሰላም። ኧረ እኔ ለዚሁ ብዬ ነው የከፈኩት። ሲጀመር እኔ ቲክቶክ የሚባል ነገር የለኝም። አሁን እንደው ግራ ገብቶኝ ነው እንደው በሚዲያ